ጾማት በቅድስት ቤተክርስቲያናችን ውስጥ በምንማረው ትምህርት መሰረት ለሶስት ይከፈላሉ። የመጀመሪያዎቹ የአዋጅ አጽዋማት ነው የሚባሉት። በእነዚህ አጽዋማት ውስጥ እያንዳንዱ ክርስቲያን እድሜው ከ7 ዓመት በላይ የሆነ እንዲጾማቸው ይደረጋል። ለምን በ7 ዓመት እድሜው መጀመር አስፈለገ ቢባል አባታችን አዳም እና እናታችን ሔዋን ከገነት ተባረው የወጡበትና በገነት የነበራቸው ቆይታ ያበቃበት ከ7 ዓመት በኋላ ነውና እነሱ ያጡትን ገነት እኛም ደግሞ በገነት አምሳል ያለች መንግስተ ሰማያትን እንዳናጣ እነሱ ተሰጥቷቸው ያልጠበቁትን የጾም ሕግ በመጠበቅ እንድንወርስ በእግዚአብሔር ቸርነት እኛም ይህንን ጾም በ7 ዓመታችን እንድንጀምር ቅድስት ቤተክርስቲያናችን ታዘናለች። ሁለተኞቹ የፈቃድ አጽዋማት ይባላሉ። እነዚህ በጊዜ በተለያዩ ወቅታት የሚመደቡ ሲሆኑ አንድ ሰው የመጾም መብት አለው፣ ያለ መጾምም መብትም ጭምር አለው። የሚጾማቸው እጥፍ ድርብ በረከትን ለማግኘት ከእግዚአብሔር ጋር በዛ በሚጾምበት ወቅት ውስጥ ያለውን ዓላማና የእርሱንም ጥያቄ መልስ ለማግኘትና በረከቱን ለመካፈል ነው። ሶስተኞቹ ደግሞ የግል አጽዋማት ይባላሉ። እነዚህ ከምክረ ካህን ጋር ያሉ አጽዋማት ወይም ደግሞ አንድ ሰው በልቡ ከእግዚአብሔር ጋር መጠየቅ ስለሚፈልገው ማግኘት ስለሚፈልገው ማመስገንም ስለሚፈልጋቸው ነገሮች መጾም ቢፈልግ ለሌሎች የማይናገራቸውና በራሱ ብቻ የሚያደርጋቸው አጽዋማት ናቸው። የነነዌ ጾም ግን በመግቢያችን ላይ እንዳልኩት ከአዋጅ አጽዋማት መካከል አንዱ ነው። ይህ ጾም አንደኛ በሀገር የተጠራ ጾም ነው። ነነዌም ለምትባል ሀገር የታዘዘ ጾም ስለሆነ ማለት ነው። ሁለተኛው ጾመ ነነዌ ከአብይ ጾም ቀደም ብሎ ያለ ጾም ነው እና በዚህ ጾም ወቅት ላይ ምእመናት ወደ ታላቁ ወደ አብይ ጾም መንገድ ጉዞ ውስጥ ከሚካፈላቸው አጽዋማቶች መካከል አንዱ ነው። በሶስተኛነት ደረጃ ደግሞ ይህ ጾመ ነነዌ በቀን ደረጃ 3 ቀናት ብቻ ናቸው። ሁሌም የጾመ ነነዌ ቀን በባህረ ሐሳብ ስሌት መሰረት ሰኞ ነው የሚገባው፣ ረቡዕ ነው የሚወጣው። ረቡዕ ግን ያው በጾም ታሳቢነት ስለሚውል ሐሙስ ጾሙ ተፈታ ተብሎ ወይንም ደግሞ ጾሙ አበቃ ተብሎ የፍስክ ምግቦችን እንድንመገብ ቅድስት ቤተክርስቲያናችን ታዛለች ማለት ነው።